ሰላም ሰላም፣ እንዴት ናችሁ? የሀብ ስቱዲዮ ዩቲዩብ ቻናል ተከታዮች እንዴት ናችሁ? ሰላማችሁ በያላችሁበት ይብዛ እያልኩኝ ዛሬ እንግዲህ አሁን አንድ መረጃ ወደ እናንተ ጋር ይዤላችሁ መጥቻለሁ። በተለይ በዩጋንዳ በኮንጎ እና እንዲሁም ደግሞ በሳውት ሱዳን የተከሰተው የኢቦላ በሽታ ጋር አንድ የአሜሪካን ሀገር መንግስት ያወጣው ከኬንያ ጋር ያለውን ስምምነት ያወጣውን ትንሽ አጨቃጫቂ ስለሆነ እሱን ወደ እናንተ ይዤላችሁ መጥቻለሁ። እንግዲህ ምንድነው ሀሳቡ? ዋናው ሀሳቡ ምን መሰላችሁ? የአሜሪካን ሀገር መንግስት ከኬንያው ጋር ወይንም ከኬንያው ፕሬዝዳንት ከሩቶ ጋር ሀገር መንግስት ጋር በኢቦላ የተጠቁ የአሜሪካ ዜግነት ያላቸውን ወደ አሜሪካን ሀገር ከመውሰድ ይልቅ ኬንያ ሀገር ውስጥ የኳራንታይን የማገገሚያ ወይንም የማቆያ ሕክምና ለመግባት ሕክምና ለመስጠት ስምምነት ላይ ደርሰዋል። ግን በአፋጣኝ ስምምነት ላይ ቢደርሱም የኬንያ የፍርድ ቤት ወይንም የኬንያ ፍርድ ቤት ይሄ ስምምነት በአስቸኳይ ለማህበረሰብም ለኛም እንደ ኬንያ ላለ ሀገር አጎራባች ሀገር አደጋ ለማህበረሰብ ስለሚፈጥር በሽታው በሌለባት ሀገር ይሄን ነገር መስማማት ትክክል አይደለም በሚል የፕሬዝዳንቱን ስምምነት ውድቅ አድርጎታል። እንግዲህ ገና በእንጥልጥል ላይ ነው ያለው። የኬንያ መንግስትም ይሄን ነገር ፑሽ ለማድረግ በተደጋጋሚ ንግግሮችን እያደረገ ነው። ባጭሩ የዚህን አንድምታ ከኛ ሀገር ጋር ምን ያያይዘዋል የሚለውን አንድ ሀሳብ ልሰጣችሁ ነው። ጠቅለል አድርጌ በመረጃው ላይ ባገኘሁት ያንን ሀሳብ ላስረዳችሁና ልንጋራችሁ። የአሜሪካ መንግስት በኮንጎ ዲሞክራቲክ ሪፐብሊክ እና በዩጋንዳ የተከሰተውን የኢቦላ ወረርሽኝ ለመከላከል ሲባል ለቫይረሱ የተጋለጡ አሜሪካውያንን ወደ አሜሪካ ከመመለስ ይልቅ በኬንያ ወይንም ኢትዮጵያ አየር ኃይል ካምፕ በሚቋቋም ማዕከል ውስጥ ለማቆየት እቅድ አውጥቶ ነበረ። ኬንያም ለዚህ እቅድ መጀመሪያ ላይ የጽሁፍ ፈቃድ ሰጥታ ነበር ይላል። ይህ እቅድ ይፋ እንደሆነ በኬንያ ውስጥ ከፍተኛ ተቃውሞ ተነስቷል። የካቲባ ኢንስቲትዩትም ወይም ካቲባ ኢንስቲትዩት የተባለ የህግ ተሟጋች ቡድንና የኬንያ የህግ ባለሙያዎች ማህበር እቅዱ የህዝብ ደህንነት አደጋ ላይ እንደሚጥል እና የህዝብ ተሳትፎ ያልነበረበት መሆኑን በመግለጽ ለከፍተኛ ፍርድ ቤት አቤቱታ አቅርበዋል ይላል። ግንቦት 29 ወይም ሜይ 29 2026 የኬንያ ከፍተኛ ፍርድ ቤት ዳኛ ፓትሪሺያ ኒያውንዲ የፍርድ ቤት ዳኛ ፓትሪሺያ ኒያውንዲ ማንኛውም በኢቦላ የተጋለጠ ወይም የተያዘ ሰው ወደ ኬንያ እንዳይገባና ማዕከሉ እንዳይሰራ ጊዜያዊ እገዳ ወይም ኮንዘርቫቶሪ ኦርደር ጥለዋል። ፍርድ ቤቱ ጉዳዩን ሙሉ በሙሉ ለመመልከት እንግዲህ ሰኔ 2 2026 ቀጠሮ ይዟል ማለት ነው። ባጭሩ ኬንያ ፈቃድ ብትሰጥም የሀገሪቱ የህግ ስርዓት እና የህዝብ ተቃውሞ ሂደቱን በአሁኑ ሰዓት እንዲቆም አድርጎታል። የዓለም ጤና ድርጅት ዋና ዳይሬክተር ቴድሮስ አድሃኖም ደግሞ ወረርሽኙ ወደ ተባባሰበት ወደ ኮንጎ በመጓዝ ላይ መሆናቸውን ዘገባ ያሳያል ማለት ነው። ከዚህ ጋር ተያይዞ ምናልባት የኔ ስጋት ወይንም የኔ አንድምታ ይሄንን ኬንያ ባትስማማ ወይ የኬንያ መንግስትና የኬንያ ህዝብ ይሄን ነገር ስምምነት አያስፈልግም ብሎ የጤናውን ወይንም ደግሞ የኢቦላ ወረርሽኝን ኳራንታይን ማቋቋሚያውን ወዴት ሀገር ሊያዞረው ይችላል የሚለው እንዲሁ አንድ ሁለት ምክንያቶች ጠቅሼ ወደ ኢትዮጵያ ሊያዞር ይችላል ወይ የሚል ሀሳብ ቢኖረው ምናልባት ወደ ኢትዮጵያ ቢያዞር ወይንም ወደ ኢትዮጵያ ሊያዞር ይችላል የሚል ግምት አለኝ ማለት ነው። ምናልባት ያንን ወደ ኢትዮጵያ ሊያዞር ይችላል የሚለውን ግምት ባጭሩ እንግዲህ ያን ሁለተኛው ደግሞ ፍርድ ቤቱ ካቋረጠው በኋላ መጀመሪያ ሮይተርስ ነው የዘገበው። ቀጥሎ ደግሞ አሁን ቢቢሲ እገዳውን በፍርድ ቤት እገዳ ያለውን ቢቢሲ ዜናውን ዘግቦታል ማለት ነው። ይህ የቢቢሲ ዜና ሲሆን በአሁኑ ወቅት ዲሞክራቲክ ሪፐብሊክ ኮንጎ እና ዩጋንዳ የተቀሰቀሰውን የኢቦላ ወረርሽኝ ተከትሎ በአሜሪካና በኬንያ መንግስታት መካከል የታቀደውን የኳራንቲን ማዕከል ግንባታና በኬንያ ውስጥ ያስከተሉን ከፍተኛ ህዝባዊ ህጋዊ ውዝግብ እንግዲህ የሚያሳይ ወይም የሚተነትን ነው። የኬንያ ከፍተኛ ፍርድ ቤት በአሜሪካ መንግስት በኬንያ ውስጥ ሊገነባ ያቀደውን የኢቦላ መከላከያ ወይም የኳራንታይን መለያ ማዕከል ማለት ነው ማዕከል ስራ እንዲያቆም ጊዜያዊ እገዳ ጥሏል። ማዕከሉ 50 አልጋዎች ያሉት ሲሆን በአጎራባች ሀገራትን በኮንጎና ኡጋንዳ ለኢቦላ ቫይረስ የተጋለጡ ወይም የተያዙ በድጋሚ ማለት ነው የአሜሪካ ዜጎችን ለማከም ለመከታተል ታስቦ የተዘጋጀ ነው።
በአሜሪካ የሕክምና ባለሙያዎች ሊመራ የታቀደ ሲሆን ኬንያ የተመረጠችው መልክዓ ምድራዊ ቅርበት የተነሳ ነው። የኬንያ መንግስትና የአሜሪካ ድጋፍ በተለይ የኬንያው ፕሬዚዳንት ዊሊያም ሩቶ ማዕከሉን በቀጥታ ባይጠቅሱም የዓለም ጤና ስጋቶች ድንበር ስለማያውቁት አብሮ መስራት ያስፈልገዋል ብለዋል። በሌላ በኩል የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ ለኬንያ የኢቦላ ዝግጁነት 13.5 ሚሊዮን ድጋፍ እንደሚያደርጉ አስታውቋል ማለት ነው። በዋናነት ይሄን ነገር የኬንያ መንግስት ከዚህ ከአሜሪካ መንግስት ጋር ሲስማማ የ13.5 ሚሊዮን ድጋፍ ታቀርባለች። ይሄ ካሽ እና ደግሞ በሽልንግም ቀይራ በኬንያ ሽልንግ ሰጣለው ብላ የአሜሪካ መንግስት ቃል ገብታለች። ሌላው ሁለተኛው ነገር ደግሞ የቴክኖሎጂ ግብዓቶችን አመጣለሁኝ፣ የቴክኖሎጂ ልውውጦችን አመጣለሁ። ሶስተኛው ደግሞ ይሄ ማዕከል ከተገነባ በኋላ በደህንነትም በጤና ተቋማት ረድፍም የተሻለ የኳራንታይን ማዕከል ስለሚገነባ የኔ ዜጋ ያላቸው ታካሚዎች ተሽሏቸው ወደ ሀገራቸው ወይም በሽታው ከጠፋ በኋላ ያንን የሕክምና መገልገያ መሳሪያና እቃዎች ለኬንያ መንግስት የሚቀር ይሆናል የሚል ማባቢያ አቅርባለች ነው የሚለው። ይህ እቅድ ይፋ መሆኑ ተከትሎ በኬንያ ውስጥ ከፍተኛ ተቃውሞ የተነሳ ሲሆን ፍርድ ቤቱ የደረሰው በእነዚህ አማካኝነት ነው ይላል። የካቲባ ኢንስቲትዩት ወይንም ያ ኢንስቲትዩት የሰብአዊ መብት ተሟጋች ነው። የካቲባ ኢንስቲትዩት ይህ ድርጅት ማዕከሉ በኬንያ የህዝብ ጤና ላይ ከፍተኛና አስቸኳይ አደጋ ይጥላል በሚል ጉዳዩን ወደ ፍርድ ቤት ወስዶ ገዳውን አስገኝቷል። የኬንያ የህክምና ባለሙያዎች ማህበሩ እቅዱን በጥብቅ ኮንኗል። ለአሜሪካ አደገኛ የሆነ ነገር ለኬንያም አደገኛ ነው በማለት አሜሪካ የኢቦላ ህመምተኞችን ወደ ገዛ መሬቷ ማስገባት ስላልፈለገች ኬንያን እንደ ኮንቴይንመንት ኮሎኒ ወይንም ልትጠቀምባት ትፈልጋለች ሲል ከሷል። ወይንም የጤና አፓርታይድ በማለት አንፈቅድም በማለት የ48 ሰዓት ገደብ ሰጥቷል ማለት ነው። ማዕከሉ ሊገነባበት የታሰበው ላኢኪፒያ አካባቢ እንደመሆኑ በመነገሩ የዚህ አካባቢ የምክር ቤት አባላትና ገዢው ጆሹዋ ኢሩንጉ ኢቦላ በሌለባት ሀገር ይህንን ማዕከል መገንባት ምንም አመንኪዮ የለውም በማለት ተቃውሞታል ማለት ነው። እንግዲህ ምንድነው ይሄ አንድምታው ወይንም ደግሞ ይሄ አሜሪካን ሀገርና የአሜሪካ መንግስትና የኬንያ መንግስት አንድምታው ሀሳቡ ምንድነው የሚለው የኬንያ መንግስት ለዚህ ስምምነት ለህዝብ ግልጽ መረጃ ለመስጠቱና በደጅ ጥናት ወይም በስተጀርባ የተደረገ ስምምነት መባሉ ህዝባዊ እምነትን አሳጥቷል። የኬንያ ፍርድ ቤት የመንግስትና የሀያሏን አሜሪካ እቅድ በጊዜያዊነት ማገዱ በሀገሪቱ የፍትህ ስርዓት የፖለቲካ ተጽዕኖን ተቋቁሞ የህዝብን ደህንነት ለማስጠበቅ ያለመውን ወይም ያለውን ነፃነት ያሳያል። ባጭሩ እንግዲህ ዜናው በአንደኛ ጎን የአሜሪካን ዲፕሎማሲያዊ እና የጤና ስትራቴጂ ወይም ዜጎቿን ከአፍሪካ ሳታስወጣ እዚያው ለማከም ያላትን ፍላጎት፣ በሌላኛው ጎን ደግሞ የኬንያ ሲቪል ማህበረሰብ የህክምና ባለሙያዎችና ፍርድ ቤቶችን የሀገሪቱን ብሔራዊ ደህንነት ለማስጠበቅ ያደረጉት ጠንካራ ግፊት ያሳያል ማለት ነው። ጉዳዩ ሙሉ በሙሉ እልባት የሚያገኘው ፍርድ ቤቱ የሁለቱንም ወገን ክርክር ሰምቶ የመጨረሻ ውሳኔ ይሰጥ ይሆናል ይላል። እንግዲህ እዚህ ሀሳብ ላይ ኢትዮጵያ ብትስማማ የሚለውን ደግሞ እነግራቸዋለሁ። ኢትዮጵያ ትስማማለች ወይ? ይሄ ነገር ቢቋረጥ ጉዳዩ የምትስማማበት መንገድ ኢትዮጵያ አለ ወይ የሚለውን ደግሞ የራሴን ግንዛቤ የራሴን ትንታኔ ይሰጣችኋለሁ። ኢትዮጵያ ወይንም ኬንያ ያለውን ስምምነት አቋርጦ ወይንም አልስማማም ብሎ በማህበረሰብ ግፊት በፍርድ ቤቱ ውሳኔ አሁን ፍርድ ቤቱ ውሳኔ ከ3 ቀን በኋላ አይ ቲንክ ዛሬ 1 ነው እኔ ከቀረጽኩበት ቀን ማለት ነው። ከአንድ ቀን በኋላ ፍርድ ቤቱ ይሄን ውሳኔ ይወስናል ማለት ነው። ይሄን ውሳኔ ከወሰነና የኬንያ መንግስት ከአሜሪካ ጋር ያለውን ስምምነት ቢያቋርጥ አልስማማ ቢል ግዴታ አሜሪካ ህዝቦቿን ወይ ታማሚዎቿን ወደ ሀገሯ ወስዳ ማሳከም አለባት ወይንም ፕሪቨንት ማድረግ መጠበቅ አለባት። ስለዚህ ከሌሎች አጎራባች ሀገሮች ጋር ትስማማለች የሚል ግምት አለኝ። ስትስማማ ግን ኢትዮጵያ ጋር ልትስማማ ትችላለች ብዬ አስባለሁ። የመጀመሪያው ለምን እንደምትስማማ ወይም ትስማማለች ብዬ የማስበው ኢትዮጵያ መንግስት አሁን ባለው ሰዓት ኢትዮጵያ መንግስት በአሁኑ ጊዜ ከፍተኛ የሆነ የገንዘብ ፍላጎት ወይም ደግሞ ከፍተኛ የሆነ ገንዘብ ድጋፍ እንደሚያስፈልገው ስለ አይኤምኤፍ ደግሞ ያወጣውን ሪፖርት ደግሞ ሌላ አንድ ቪዲዮ ሰራላችኋለሁ። አይኤምኤፍ ያወጣው ሪፖርት 200 ምናምን ቢሊዮን ዶላር አበድሮታል እና እዛ ላይ ያወጣቸው ሪኳየርመንቶች አሉ። ዶላር
ኢትዮጵያ ገንዘብ በጣም ይገሽዋል ወይም ደግሞ ይወድቃል፣ መንግስት ድጎማ ያነሳል፣ ታክስ በደንብ ይሰበስባል፣ የመንግስት ካዝና መሙላት አለበት የሚል ስትራቴጂ ይዟል። እሱም በደንብ አብራራላችኋለሁ። አይኤምኤፍ ቀጣዩ ምን እንዳደረገና የኢትዮጵያ መንግስት ተገዶ ይሄን የሚያደርግበትን ጉዳዮች። ከዛ ውጪ ግን ስለዚህ አሁን የኢትዮጵያ መንግስት ገንዘብ ያስፈልገዋል። ለአሜሪካ ደግሞ ኦፈር የተሰጣት ደግሞ 13.5 ሚሊዮን ዶላር ነው። ስለዚህ የአሜሪካን ሀገር መንግስት ከገንዘቡ ባሻገር ቴክኖሎጂዎችንም ፋሲሊቴት ያደርጋል። የህክምና መገልገያ መሳሪያዎችን ያመጣል፣ ዶክተሮችን ያመጣል። በራሱ ሁሉን ነገር ጨርሶ ያ ነገር ሲያልቅ ያን ቴክኖሎጂ በሙሉ እዛ ሀገር ጥሎ ነው የሚሄደው እና ያንን ጥቅም ልታገኝ ስለምትችል ኢትዮጵያ ልትስማማ ብትችል አትራፊ ትሆናለች። ስለዚህ የኢትዮጵያ መንግስት ይስማማል፣ ህዝብ ሳይሆን ይስማማል ብዬ አስባለሁ። ምናልባት የኬንያው ስምምነት ካቋረጠ ወደ ኢትዮጵያ መንግስት የሚስማማበትን 3-4 ሀሳቦች ነግራቸዋል። የመጀመሪያው ነገር የኢትዮጵያ አየር መንገድ በመላው አፍሪካ የሚያገናኝ ግዙፍ መረብ ወይም ግዙፍ ሀፍታር አለው። ወይም በዓለም ደረጃ በአፍሪካ በጣም ቀደምትና ትልቁ የኢንተርናሽናል አቪዬሽን ወይም ኢንተርናሽናል የፍላይት ወይም የኢትዮጵያ አየር መንገድ ትልልቅ አገራቶችን የሚያቋርጥ የፍላይት አለው ማለት ነው። ስለዚህ አንዱ የምትመረጥበት መንገድ ኢንፍራስትራክቸሩ አንዱ ኢትዮጵያን በዚህ ጉዳይ ሊያስመርጣት ይችላል ማለት ነው። ምክንያቱም አሜሪካ ከዩጋንዳ ወይም ደግሞ ከሳውት ሱዳን ወይም ደግሞ ከኮንጎ አንድ ታማሚ አሜሪካ ዜጋ ያለው ታማሚ በአምቡላንስ ምክንያቱም በአይሮፕላን በፕራይቬት በሆነ አይሮፕላን ጭና ነው ወደ ሀገሯ ይዛ ልታክም የምትችለው። የትም ልታስቀምጠው አትችልም ዜጋዋን። ስለዚህ በአጎራባች ያለ ሀገር ልክ እንደ ኬንያ ያሉ ወይም ሌላም ሀገር ወይራስ ኢትዮጵያ የምትስማማ ብለን ብንል እንደ ኢትዮጵያ ለምሳሌ ተስማማች ብለን ብንል ለኢትዮጵያ የኳራንታይን ሴንተር መክፈት ይቀላታል። ገንዘቡም ያን ሁሉ በጀት አትችለውም ማለት ነው። ሁለተኛ ድንበሯን መጠበቅ ትፈልጋለች። አሜሪካ ሀያል ሀገር ከመሆኗ የተነሳ ድንበሯን ትጠብቃለች። ስለዚህ ማንም በሽተኛ ወይንም ታማሚ ካላገገመና ካልዳነ በስተቀር ወደ ሀገሯ አይገባም ማለት ነው፣ ሌሎች የቀሩትን ማህበረሰብ ፕሮቴክት ለማድረግ። ሌላ ሁለተኛ ለምሳሌ ከአየር መንገድ የተነሳ ነው ማለት ነው። ከኮንጎ ወይም ከኡጋንዳ ተላላፊ በሽተኞችን በልዩ በረራ ወይም ደግሞ ሜድቫክ በሚባል ወደ አዲስ አበባ ለማምጣት የቢዝነስና የሎጂስቲክ ምቾት አለው። ይሄ የኢትዮጵያ አየር መንገድ ማለት ነው። የአፍሪካ በሽታ መከላከያ ማዕከል እቺ ዋና ነጥቧ ነች። በደንብ ያዙልኝ። የአፍሪካ በሽታ መከላከያ ማዕከል ወይም አፍሪካ ሲዲሲ መቀመጫ በመሆን የአፍሪካ ህብረትና የአፍሪካ ሲዲሲ ዋና መስሪያ ቤት አዲስ አበባ በመሆኑ ኢትዮጵያን ለአህጉራዊ የጤና ስትራቴጂ ማዕከል ያደርጋታል። አሜሪካ ከአፍሪካ ሲዲሲ ጋር በቅርብ ለመስራት ማዕከሉን አዲስ አበባ ወይንም አካባቢ ለማድረግ ልትደራደር ትችላለች ብዬ አስባለሁ። የውጭ ምንዛሬና ቅድም እንዳልኳቸው የውጭ ምንዛሬ በተለይ ኢትዮጵያ በአሁኑ ወቅት የኢኮኖሚ ማሻሻያ ያደረገች በመሆኑ እንደ አሜሪካ ካሉ ሀያላን ሀገራት የሚመጣ የዶላር ድጋፍና የጤና መሰረተ ልማት ግንባታ ለሀገሪቱ ተጨማሪ የገንዘብ አቅም ሊሆን ይችላል ማለት ነው። በእነዚህ ሀሳቦች የኢትዮጵያ መንግስት ሊስማማ ይችላል። ምናልባት የማይስማማበት የመጀመሪያው ነገር በኢትዮጵያ ውስጥ ያሉ ተቃዋሚዎች፣ ለምሳሌ ህዝብ ወይም ማህበረሰብ፣ የህክምና ተቋማት ለምሳሌ የህዝብ ልክ እንደ ኬንያ ሁሉ የኢትዮጵያ ህክምና ባለሙያዎች እና የሲቪል ማህበረሰቡ ኢቦላ በሌለበት ሀገር የሌላ ሀገር ዜጎችን ማከሚያ በማድረግ ሀገሪቱ ለከፍተኛ የባዮ ደህንነት አደጋ ማጋለጥ ነው በሚል ጠንካራ ተቃውሞ ሊያነሱ ይችላል። ወይ ደግሞ የኢትዮጵያ መንግስት ከህዝብና የጤና ስጋት በተጨማሪ ከጎረቤት ሀገራት ጋር ያለው ግንኙነትና የራሱን ብሔራዊ ደህንነት ግምት ውስጥ በማስገባት እንዲህ አይነቱን ከፍተኛ አደጋ ያለው ፕሮጀክት ለመቀበል ሊያቅማማ ይችላል ማለት ነው። በእነዚህ ሁለት ነገሮች የኢትዮጵያ መንግስት ላይስማማ ይችላል። እናንተ ሀሳባችሁን ምን ትላላችሁ? እስቲ ኮሜንት መስጫው ላይ አስቀምጡልኝ። ኬንያ ተስማማለች ወይስ አትስማማም? ካልተስማማች ደግሞ ጉዳዩ ወደ አንዱ አፍሪካ ሀገራት ወይ ይዳል ወይ ብሎ ማለት ነው። መቼም ሰሞንኛ የአሜሪካ ወይም ሰሞንኛ የዓለም ወሬ በተለይ ስፔሲፊክ በበሽታ ዙሪያ ላይ በኢቦላ በተከሰተው በሽታ ላይ ነው። የደብሊውኤችኦም በጣም ፎከስ አድርጎ ከሀገሪቱ እንዲጠፋ ብዙ ገንዘብ ድጋፎችን እና በአካልን በመገኘት እንደ የዳይሬክተሩ የቴድሮስ አድሃኖም ወደ ቦታው በመሄድ ነገሩን ጉዳዩን አሁን እያዩ ይገኛሉ። እና ከዚህም ለመጠበቅ ብላ አሜሪካ ይሄንን ታደርጋለች ወይ? እንግዲህ በጣም ሀያል የምትባለው አሜሪካ ዜጎቿን ለመጠበቅ የምታደርገው ሌላውን በመጫንና ሌላውን እንደ ተራ
ሀገር በማየት የምታደርገው ነገር በጣም ይገርመኛል። እናንተ ከጠቀማችሁ ብዬ ይህን መረጃ ያመጣሁት፣ ግን ኮሜንታችሁን አስቀምጡልኝ። ኢትዮጵያ ትስማማለች ወይስ አትስማማም? የኬንያስ መጨረሻ የፕሬዚዳንት ሩቶ ስምምነቱን ያደርጋል ወይስ ያደረገውን የሚለውን ወደፊት እናያለን። እስከ ፕሮግራሙን ተከታተሉ። አዲስ መረጃ ካገኙ ይዤላችሁ እመጣለሁ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። መልካም ጊዜ ይሆንላችሁ። ሰላም ነው።